የምንወስናቸው የምንከተላቸው ነገሮች ሁሉ በእውነት ላይ የተመሰረቱ ዳታዎች መሆን አለባቸው። ይሄ ሁኔታ በገጠሩም ላለው በከተማውም ላለው አስቻይ ሁኔታ ፈጥሮ ነው ወደ ስራ የገባው። የፓወር ጉዳይ ሊኖር ይችላል፣ የኮኔክቲቪቲ ጉዳይ ሊኖር ይችላል፣ ከዛ ባለፈም የዲቫይሶች ጉዳይ ሊኖሩ ይችላሉ። ከነበረው ወረቀት አሰራር ወደዚህኛው ስንቀየር የሰው ኃይልም አብሮ መብቃት አለበት። ይሄስ እንዴት ነው የተሰራው? ሲስተሙ ራሱ ትራንስፎርም ማድረግ አለበት ስንል ወይም ደግሞ ከነበርንበት ከዛኛው ስርዓት ወደዚህ እንምጣ ስንል አንዱ ትልቁ ነገር ምንድነው የመረጃ ጥራትን ለማረጋገጥ ነው። እንግዲህ የሪፖርቶች የቁጥር ነገሮች ብዙ ጊዜ የመረጃ አያያዝ ነገር እጅግ በጣም ትልቅ ትኩረት ሊሰጠው የሚችል ነገር ነው። ለዛም ነው ይመስለኛል ይሄ አሰራር የመጣው። ይሄ ትምህርት ለትውልድ የሚለው አጠቃላይ ስንመለከተው ማህበረሰቡን በደንብ ሞቢላይዝ እያደረገ በዛ አካባቢ የሚታዩ ክፍተቶችንም የመሙላት ነው። ለመምህራን ለተማሪዎች ምንድነው ፋይዳው?